ሜንታል ኢልነስ ነበር። ከዛ በፊት አንድ ነገር በጣም በቃ እዛ ሄጄ በጣም ደስ ያለኝን ነገር ሳልናገር ብመጣ በጣም ሙሉዬ ካለችው በተጨማሪ ድሮኛ ቸርች የነበረ አንድ ወንድም እሱ ነበር የተቀበለንም ያገለገለንም ወንድማችን ድንበሩ ማለት እኛን መቀበሉ ምን ማለቱ ሳይሆን ህይወቱ እንዴት እንደተለወጠ እዚህ ነው ጌታን የተቀበለው እዚህ ነው የተጠመቀው። ግን ከዚህ በላይ ምን ደስ የሚያሰኝ ነገር አለ? ይሁን የጌታን ፍቅር ሲፍለቀለቅ ታዩበታላችሁ። እሱ ነበር በየቦታው የሚወስደን በጣም ደስ ብሎት 4 ሆነን ሄደንበት በቃ የቀለድን። በኋላ እንደውም ታችን ምስር መጨረሻው ቀን ቤቷ ጋበዘችን። መቼም በየቦታው ሳኖዜዎች ስላሉ ጌታ የተባረከ ይሁን። ግን ድንቤ ላይ የነበረው የጌታ ጆይ ስለ ክርስቶስ ሲያወራ ስለ ክርስቶስ ፍቅር ሲያወራ በቃ ነፍስ አልቀረልንም። በሱ ላይ ስላየነው ነገር በእውነት ጌታን እየባረክን ነው። በጣም የመጣ ነው። ሌላው ስለ ሜንታል ኢልነስ ሳሚ የሚባል ወንድም ፕሮፌሰር ነው። በሜንታል ኢልነስ ብዙ የሰራ የሚያገለግል ድሮ ፓስተር የነበረ የአገልጋይ ልጅ የሆነ እና አሁን በሜንታል ኢልነስ ተመርቆ በዛ ነው እየሰራም እያገለገለም ያለውና እሱ ነው መጥቶ ያስተማረው። በተለይ በቤተ ክርስቲያን ውስጥ ብዙ የማይደፈር ሳብጀክት አወር አይምሮአችን እንደ ሰውነት ክፍላችን ውስጥ አንዱ ነው አይደለም? አይምሮአችን ከሰውነት ክፍላችን ውጭ ነው። ዝም ብላችሁ ስታዩ ጊዜ ትደነገጥኩ ምንድን ነው ያልኩት ብዬ። ስለዚህ እንደ ማንኛውም የሰውነት ክፍል በጣም ኢንፈሳይዝ ያደረገ የነበረው እሱ ነው። ይታመማል። አይምሮ ተግለክ ጉበት እንደሚታመመው ኩላሊት እንደሚታመመው ምናምን በቃ ጭንቅላትም ይታመማል። ግን ያንን ገና የኛ ህብረተሰብ በጣም በነጮችም ጋር ባይዘው እንደዛው ነው። ብዙ ግን እኛ ጋር ደግሞ ኢቭን ሞር ስለማይቀበለው ቶሎ ብሎ ሰው ራሱ ከታመመ ቶሎ የሚመጣብን አማኑኤል ነው አይደል? እና ሰው አበደ ጭንቅላቱ ከታመመ ያበደ ይመስለናል። ሌላው ደግሞ ችግራችን ሰው ጭንቅላቱ ከታመመ እጅ ጭነን በኢየሱስ ስም ውጣ ምናምን ነገር እና የባሰ እናሳብደዋለን ሰውየው ማለት እና ሁለቱን ባላንስ አድርገን ህዝባችን እንዲገለገል አንድ ቀን ብቅ ትላለህ ብየዋለሁ። እኛ ጋር በልጆች ላይ ያለው ፕሬዠር ካለባቸው ፕሬዠር የተነሳ ዘመኑ በጣም መጥፎ ነው። አይምሮን የሚያስጨንቅ አይደለም። ልጆች ጋር በጣም እንዲህ አይነት ነገር ይቸገራሉ። ለልጆቻችን እንዘንላቸው ባይዘወይ በጣም ራሳቸውን የሚገሉ ልጆች ሳኖዜ ብዙ አይደለም፣ ግን በሌላ ከተማ ቬሪ የበዙ ናቸው ቁጥራቸው አበሾች ጋር ማለት ነው። ሌሎቹም ጋር ያው ነው። በተለይ ኤጂያንስ በጣም ኢቨን ሞር ከኛም በጣም የባሰ ነው። ከነጩም ከምንም እነሱ ፕሬዠሩ ይበዛልና እንድንጠነቀቅላቸው ጭንቀት በጣም ስላለባቸው የሆነ አየሩ ላይ ራሱ የሆነ ስፒሪት አለ፣ የሚያስጨንቅ መንፈስ አለ። ምን ተነፍሶ አንዳንዴ እንደ ጌታ ግልጥልጥ አድርጎ ቢያስጠንት የጭንቀት መንፈስ የሚባል ሳይኖር ሁሉንም ሰይጣን ጠቅለል አድርገን ነው የምንገስጸው። እግዚአብሔር ይገስጸው፣ ግን በጣም አለ እና ቲክ እዚህ መጥቶ አንድ ቀን ጌታ ይፈቅድ ስለ ሜንታል ኢልነስ እንደ ክርስቲያኖች ማወቃችን በጣም ጥሩ ነው። በጣም ጥሩ ነው። ይረዳናል። ምንም ማለት አይደለም። በኋላ ወደ መጨረሻ ፓስተሮችን በሜንታል ኢልነስ እኮ ይታመማሉ ብሎ ሲል ኧረ እባክህ ፓስተር ስለነበረ ፕሬዠሩን እሱ ያለፈበትንም ነገር ሲናገር በጣም የሚያሳዝን ታሪክ ፓስተር በነበረበት ጊዜ ከዛ እኛንም ልታስወጣንና እሺ ጌታ የተባረከ ይሁን። ክብር ለጌታ ይሁንለት። ዘፍጥረት ምዕራፍ 24ን እንዳለ ነው የምናነበው፣ ወይም ወደ 50 ምናምን ቁጥር እስከ 53 ምናምን ይበቃናል መሰለኝ። ስለዚህ የምትችሉ የማይደክማችሁ መቆም ትችላላችሁ። ይበዛል የምትሉ መቀመጥ ትችላላችሁ። ነፃነት ይሰማችሁ። ብዙ የተነሱ ላለሁ ግን እንደዚህ ሲረዝም
ያው መረዳዳት ጥሩ ነው እና አንደርስታንድ መደራረግ ማለት ነው። እንደው ክፍሉን ሁሉን ባነበው ጥሩ ስለሆነ ያው ማንበብ ደስ ስለሚለኝ መጽሐፍ ቅዱስ ሲነበብ ጥሩ ነው። የአንድ ቦታ ላይ መሀል ላይ ነው የማተኩረው። ምዕራፍ 24 ዘፍጥረት ከራእይ በፊት ነው ያለው። ያው በፊት ነው ያለው ዘፍጥረት አይደል? በኋላ አይደለም ግን መጀመሪያው ላይ በጣም ወደፊት ማለት ነው። በጌታ ስም አነባዋለሁ። ገጽ 17 ላይ ነው ያለው በቀደመው ትርጉም። አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱ ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስትን ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከኔ ጋር ለመምጣት እምቢ ያለች እንደሆነ ልጅህን ወደ ወጣህበት አገር ልመልሰውን አለው። አብርሃምም አለው፣ ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድኩባት ምድርም ያወጣኝ ይህችንም ምድር እሰጥሃለሁ ብሎ የነገረኝና የማልልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል፣ ከዚያም ለልጄ ሚስትን ትወስዳለህ። እምነቱ የአብርሃም ግን ደስ አይልም። እንዳትመልሰው በቃ ይሰዳል መልአኩን። በጣም በእርግጠኝነት ነው የሚናገረው። ሴቲቱም ከአንተ ጋር ለመምጣት እምቢ አለች እንደሆነ ከዚህ ካቀረብኩ መሐላ ንጹሕ ነህ፣ ልጄን ግን ወደዚያ አትመልሰው። ምክንያቱም ልጁ የቃል ኪዳን ልጅ ስለሆነ ማለት ነው። ሎሌውም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ስለዚሁም ነገር ማለለት። ሎሌውም ከጌታው ግመሎች መካከል 10 ግመሎችን ወስዶ ከጌታውም ዕቃ መልካሙን ይዞ ተነሳ። ተነስቶም ወደ መሴጶጣሚያ ወደ ናኮር ከተማ ሄደ። ሲመሽም ሴቶች ውሃ ሊቀዱ በሚወጡበት ጊዜ ከከተማይቱ ውጪ በውሃው ጉድጓድ አጠገብ ግመሎቹን አስበረከከ። እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊት ያቀናልኝ፣ ለጌታዬ ለአብርሃም ምሕረትን አድርግ። እነሆ በዚህ የውሃ ምንጭ አጠገብ እኔ ቆሜአለሁ። የዚችም ከተማ ሴቶች ልጆች ውሃውን ሊቀዱ ይመጣሉ። ውሃ እጠጣ ዘንድ እንስራሽን አዘንብይ የምላት እርሷም ደግሞ አንተ ጠጣ፣ ግመሎችን ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጃት ትሁን። በዚህም ለጌታዬ ምሕረትን እንዳደረግህ አውቃለሁ። ይህንም መናገሩን ሳይፈጽም እነሆ ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ መጣች። ሚልካም የአብርሃም ወንድም የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማያውቃት ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ታጠጪኝ ዘንድ እለምንሻለሁ አላት። እርሷም ጌታዬ ሆይ ጠጣ አለችው። ፈጥናም እንስራዋን በእጇ ወርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ እቀዳለሁ አለች። ፈጥናም ውሃውን ከእንስራዋ በማጠጫው ውስጥ ገለበጠችው። ደግሞም ልትቀዳ ወደ ጉድጓዱ ሮጦች፣ ለግመሎቹም ሁሉ ውሃ ቀዳች። ሰውየውም ትክ ብሎ ይመለከታት ነበር። እግዚአብሔር መንገዱን አቅንቶለት እንደሆነ ወይም እንዳልሆነ ለማወቅ ዝም አለ። ግመሎቹም ከጠጡ በኋላ እንዲሆነ ሰውየው ግማሽ ሰቅል የሚመዝን የወርቅ ቀለበት ለእጆቿም 10 ሰቅል የሚመዝን ጥንድ የወርቅ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ በአባትሽ ቤት የምናድርበት ስፍራ ይገኛልን? አለችውም፣ እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ። በእኛ ዘንድ ገለባ እና ገፈራ የሚበቃ ያህል አለ፣ ለማደሪያም ደግሞ ስፍራ አለን። ሰውየውም አጎነበሰ፣ ለእግዚአብሔርም ሰገደ፣ እንዲህም አለ፣ ቸርነቱንና እውነቱን ከጌታዬ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። እኔ በመንገድ ሳለው እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ። ብላቴናይቱም ሮጠች፣ ለእናቷም ቤት ይህን ነገር ሁሉ ተናገረች።
ለርብቃም ላባ የተባለ ወንድም ነበራት። ላባም ወደ ውጭ ሮጠ፣ ወደ ውሃው ምንጭ ወደ ሰውየው ሮጠ። ቀለበቱንና አምባሮቹን በእህቱ እጅ ባየ ጊዜ የእህቱን የርብቃንም ነገር ያ ሰው እንዲህ አለኝ ያለችውን በሰማ ጊዜ እርሱ ወደዚያ ሰው መጣ። ያው ላባ ገንዘብ ይወዳል ታውቃላችሁ። በኋላም ከያዕቆብ ጋር የሚያጣላው ይኸው ነው ከርብቃ ልጅ ጋር። እሺ መጣ። እነሆ በውሃው ምንጭ አጠገብ ከግመሎቹ ዘንድ ቆሞ ነበረ። እርሱም አለው፣ አንተ የእግዚአብሔር ብሩክ ግባ፣ ስለምን አንተ በውጭ ቆመሃል? እኔም ቤቱን ለግመሎችም ስፍራ አዘጋጅቻለሁ። ሰውየውም ወደ ቤት ገባ፣ ግመሎቹንም አራገፈ፣ ገለባና ገፈራም ለግመሎቹ አቀረበ። እግሩንም ይታጠብ ዘንድ ከእርሱም ጋር ላሉት ሰዎች እግር ውሃ አቀረበ። መብልንም በፊቱ አቀረበለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እርሱም ተናገር አለው። እርሱም አለ፣ እኔ የአብርሃም ሎሌ ነኝ። እግዚአብሔርም ጌታዬን እጅግ ባረከው፣ አገነነውም። በጎችንና ላሞችን፣ ብርንና ወርቅን፣ ወንዶች ባሪያዎችና ሴቶች ባሪያዎችን፣ ግመሎችንም አህዮችንም ሰጠው። ሳራም የጌታዬ ሚስት በእርጅናው ለጌታዬ ወንድ ልጅን ወለደች። የነበረውንም ሁሉ ሰጠው። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት አገር ከከነዓናውያን ሴቶች ልጆች ለልጄ ሚስትን አትውሰድ፣ ነገር ግን ወደ አባቴ ቤት ወደ ወገኔም ሂድ፣ ለልጄ ሚስትን ውሰድለት። ጌታዬንም ሴቲቱ ምናልባት ባትከተለኝስ አልኩት። እርሱም አለኝ፣ አካሄዴን በፊቱ ያደረግኩለት እግዚአብሔር መልአኩን ከአንተ ጋር ይልካል፣ መንገድህንም ያቀናል። ለልጄም ከወገኖቼ ከአባቴም ቤት ሚስትን ትወስዳለህ። የዚያን ጊዜም ከመሐላ ላይ ንጹሕ ነህ። ወደ ዘመዶቼ ሄደህ እነርሱ ባይሰጡ ከማልኩ መሐላ ንጹሕ ትሆናለህ። ዛሬም ወደ ውሃ ምንጭ መጣሁ፣ እንዲህም አልኩ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዛሬ የምሄድበትን መንገዴን ብታቀናልኝ፣ እነሆ እኔ በውሃው ምንጭ አጠገብ ቆሜአለሁ። ውሃ ልትቀዳ ለምትመጣውም ቆንጆ ጥቂት ውሃ ከእንስራሽ አጠጪኝ ስላት፣ እርሷ አንተ ጠጣ፣ ደግሞም ለግመሎች እቀዳለሁ የምትለኝ እግዚአብሔር ለጌታዬ ልጅ ያዘጋጃት ሴት እርሷ ትሁን። እኔም የልቤን መናገር ገና ሳልፈጽም እነሆ ርብቃን ስሯን በትከሻዋ ተሸክማ ወጣች። ወደ ምንጭም ወርዳ ውሃ ቀዳች። እኔም እስኪያጠጭኝ አልኳት። ፈጥናም እንስራዋን ከጫንቃ ወረደችና አንተ ጠጣ፣ ግመሎችንም ደግሞ አጠጣለሁ አለች። እኔም ጠጣሁ፣ ግመሎቼንም ደግሞ አጠጣች። እኔም አንቺ የማን ልጅ ነሽ ብዬ ጠየቅኳት። እርሷም ሚልካ ለናኮር የወለደችለት የባቱኤል ልጅ ነኝ አለች። ቀለበትም አደረግኩላት፣ ለእጆቿም አምባሮችን አደረግኩላት። በግንባሬም አጎነበስኩ፣ ለእግዚአብሔርም ሰገድኩ። የጌታዬን የወንድሙን ልጅ ለልጁ ወስድ ዘንድ በቀና መንገድ የመራኝ የጌታዬን የአብርሃምን አምላክ እግዚአብሔርን አመሰገንኩ። አሁንም ቸርነትና እውነት ለጌታዬ የተሰሩ እንደሆነ ንገሩኝ፣ ይህንም ባይሆን ንገሩኝ፣ ወደ ቀኝ ወይም ወደ ግራ እል ዘንድ። ላባና ባቱኤልም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቷል፣ ክፉም በጎም ልንመልስልህ አንችልም። ርብቃ እነኋት፣ በፊትህ ናት፣ ይዘሃት ሂድ። እግዚአብሔር እንደተናገረ ለጌታም ልጅ ሚስት ትሁን። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። የከበረ ስጦታንም ለወንድሟና ለእናቷ አቀረበ። እርሱም ከእርሱም ጋር ያሉት በሉ ጠጡም፣ ከዚያም አደሩ። ማልደውም ተነሱና ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። ወንድሟና እናቷም ብላቴናይቱ 10 ቀን ያህል እንኳን ከእኛ ዘንድ ትቀመጥ፣ ከዚያም በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ እሄድ ዘንድ አሰናብቱኝ አላቸው። እነርሱም ብላቴናይቱን እንጥራና ከአፏ እንጠይቅ አሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽን አሏት። እርሷም እሄዳለሁ አለች። እህታቸውንም ርብቃን ሞግዚታኑም የአብርሃምን ሎሌና ሰዎቹን አሰናበቷቸው። ርብቃንም መረቋት፣ አንቺ እህታችን እልፍ አእላፋት ሁኚ፣ ዘርሽም የጠላቶች ደጅ ይውረስ አሏት። አባቶ ስለ ቃልህ እናመሰግንሃለን። ቃልህ ሕያው ነው። ዛሬ በቃል ውስጥ እንድትናገረን በኢየሱስ ክርስቶስ ስም እኛም እንድናስተውል እንድትረዳን እንለምንሃለን። ጌታ ሆይ ወደ አንተ ቃልህ እንዲያስጠጋን፣ እንዲገፋን፣ እንዲጎትተን፣ እንዲያቀርበን የቃልህ እውነትና ሕይወት ውስጣችን እንዲገባ እንዳልከው የእግዚአብሔር ቃል መንፈስ ነውና በዚህ በቃል ውስጥ ያለው መንፈስ በጌታ በኢየሱስ ክርስቶስ ስም ወደ መንፈሳችን ውስጥ እንዲገባ እንለምንሃለን። ከአንተ ጋር ተገናኝተን ከአንተ ጋር በቃል ውስጥ ተስማምተን እሺ ብለን
በኢየሱስ ክርስቶስ ስም ከዚህ እንድንወጣ አንድም ሰው በዚህ ጉባኤ አንተ ሳትናገረው እንዳይወጣ፣ አንተን ሳይሰማ እንዳይወጣ፣ እንዲሁ ንግግር ብቻ ሰምቶ እንዳይወጣ፣ ውስጡ ሌላ ነገር እያወራ ውስጡ እየቀለደ እንዳይወጣ ጌታ ሆይ በኢየሱስ ክርስቶስ ስም እንለምናለን። የተሰበሰበነው የተቀመጠነው በዘላለሙ አምላክ በሰማይና በምድር በዚህ ሁሉ ዩኒቨርስ ፈጣሪ በሆንከው ባንተ ፊት ነው። አፍ የሰጠህን የምትናገር ድምጽ ያለህ ደግሞም የምትሰማነህና በዚህ ጉባኤ መካከል በእውነት እንድታልፍ ጌታ በእውነት ድምጽህ እንዲሰማን ስትናገረን ማስተዋል እንድንችል እንድትረዳን ከቃል ውስጥ ደግሞ አብሮ ኃይልህም እንዲለቀቅ በኢየሱስ ክርስቶስ ስም ለመን። እኔ ከምናገረው በላይ ጌታ ሕዝብህ ከቅዱሱ መንፈስህ እንዲሰማ በኢየሱስ ክርስቶስ ስም የሕዝብ ጆሮች የተከፈቱ ይሁኑ። እኔም መናገር የሚችልበት ምሕረትና ጸጋ ይብዛልኝ። ክብር ሁሉ ተጠቅሎ ለአንተ ብቻ ይሁን በኢየሱስ ክርስቶስ ስም አሜን። ይህንን ሰፊ ክፍል ነው ያነበብነው። አንድ ቦታ ላይ ተኩራለሁ፣ ግን ታሪኩን በሙሉ ምናልባት ያላነበባችሁት ወይም ካነበባችሁት የቆያችሁት ካላችሁ እንድትይዙት ነው። በጣም መናገር የምፈልገው ስለመታዘዝ ነው። ስለ አገልግሎት ስለመታዘዝ በጣም አዲስ ነገር አይደለም። መታዘዝን ሁላችን እናውቃለን። ሰው በክርስቶስ ኢየሱስ ዳግመኛ ከተወለደ በኋላ መታዘዝ በጣም የመጀመሪያው ነገር ነው። የክርስትና መጀመሪያ ነው መታዘዝ። ግን ብዙዎቻችን ደግሞ መታዘዝ ነገር ላይ በጣም ቸልተኞች እንሆናለን። በጣም አክቲቮች አይደለንም፣ ንቁ አይደለንም፣ ንዝላሎች እንሆናለን። ንቁ ይለናለን አዲስ ኪዳን ላይ ሐዋርያ ጳውሎስ በቃ ነቅተን መታዘዝ፣ አክቲቭሊ መታዘዝ፣ እግዚአብሔር ምን እያለኝ ነው እያልን የእግዚአብሔርን ሐሳብ ሰምቶ መታዘዝ። እዛ ላይ አንድ ጌታን የማመሰግነው ደህንነታችን በእኛ መታዘዝ ላይ ተጀምሮ ስላላለቀ ስሙ የተባረከ ይሁን። ደህንነታችን በክርስቶስ መታዘዝ ላይ ነው ያለቀው። እሱ ታዘዘልን፣ እኛ እንደማንታዘዝ ስለማያውቅ እሱ ታዘዘልን። ስሙ የተባረከ ይሁን። በቃ እኛ የእሱን መታዘዝ አምነን ከሞት ወደ ሕይወት ተሻገርን አይደል? እምነት በመስማት ነው፣ መስማትም ከእግዚአብሔር ቃል የሆነውን ሰምተን አምነን የተናገረውን በቃ ዳን። በመታዘዛችን ላይ የተመሰረተ አይደለም ደህንነታችን። ግን ባለመታዘዛችን ምክንያት ከዳንም በኋላ ብዙ እግዚአብሔር ኦልሬዲ የሰጠን የለቀቀልን በረከቶችን ሚስ እናረጋለን። ኦልሬዲ የተሰጡ የተፈቀዱ የታወቁ በረከቶች አሉ። ጌታ ኢየሱስ ደቀ መዛሙርቱ እኔ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ብሏል። ማለት ለሁሉም ነው የተሰጠው ሰላም። ግን ሁሉ ክርስቲያን በክርስቶስ ኢየሱስ ዳግመኛ የተወለደ ሁሉ ሰላም አለው ወይ ብጠይቃችሁ፣ እሺ በጣም እንጨነቃለን። ይሄ ሰላም ማጣት፣ አለማረፍ፣ አለመርካት፣ ባለን ነገር ደስተኞች አለመሆን፣ በቃ ደስታ ማጣት፣ መንፈሳዊ ኃይል ማጣት፣ አቅም ማጣት፣ ለመቀደስ ጉልበት ማጣት፣ ሌሎችም እንደዚህ እያልን መቀጠል እንችላለን። እነኚህ ምናልባት ያለመታዘዛችን ውጤቶች ሊሆኑ ይችላሉ። ሁሉ በመታዘዝና ባለመታዘዝ ነው ባለንም፣ ግን ቼክ ማድረግ ቆም ብሎ ያልታዘዝኩበት ቦታ አለ ወይ? ምንድነው እንቅልፍ የሚነሳኝ ሌሊት? ዘር ኤኒቲንግ በህይወቴ እምቢ ያልኩበት ነገር ምንድነው? እርካታ የሌለኝ እንትና በቃ ደስ ብሏቸው ነው የሚኖሩት። ለምንድነው ደስ የማይለኝ? ለምንድነው ሁሉ ጊዜ ፊቴ ዝናባማ የሚመስለው? ማለት እዚያ ኩርፊ ለምንድን ነው? የሰማዩን ልዑል በህይወቴ ተሸክሜ እግዚአብሔር በሰም በውስጤ ገብቶ የናዝሬቱ ኢየሱስ አድኖኝ
ወዶኝ ማለት ውድድ አድርጎኝ በማይለወጥ በዘላለም ፍቅር ተወድጄ ይሄ መለኮታዊ ፍቅር ውስጤ ገብቶ አጋፔ ፍቅር በላይ ላይ ፈሶ ለምንድነው ደስተኛም አልሆነው? ለምንድነው ውስጤ የሚያኮርፈው? ምናምን ብሎ መጠየቅ፣ ምናልባት አለመታዘዝ ይኖረው ወይ ብሎ መጠየቅ። ምክንያቱም መታዘዝ በረከትን በጣም ያመጣል። ማገልገል ጴጥሮስ አንዴ ትዝ ይላችኋል፣ ጌታ ሁሉን ትቶ ስለመከተል ሲያስተምር አንድ ቦታ ላይ ዞራለ፣ ጌታ ሆይ እኛ እኮ ሁሉን ትተን ተከተልነ ሲለው ኢየሱስ በቃ ብራቮ ምናምን አላደረገውም። ቃኔን ሁሉን ትታችሁ ከተከተላችሁኝ አለ እናንተ በምድር ላይ 100 እጥፍ በሰማይም ዘላለም ሕይወት ትቀበላላችሁ። በምድርም ላይ በረከት አለህ እያለው ነው። ከተውከው ይልቅ የምትቀበለው በጣም ብዙ እጥፍ አለ በምድር ላይ አለ። በሰማይ የዘላለም ሕይወቱ የተረጋገጠ እንደሆነ ማለት ነው። ስለዚህ መታዘዛችን የምድርም የሰማይንም በረከት እንደሚሰጠን ነው መጽሐፍ ቅዱስ የሚናገረው። ባነበብነው ክፍል ላይ ለርብቃ ሽልማትን በረከትን ያመጣላት በቃ መታዘዟ ነው፣ አገልግሎቷ ነው። በቃ እሷ ስትታዘዝ ይሄንን ሰውዬ ስታገለግለው ምንም እንደ ሽልማት እንደተዘጋጀላት አታውቅም፣ ምንም አታውቅም። ግን ያላሰበችው በአይምሮዋ በፍጹም የዛን ቀን ውሃ ቅጂ ምናምን ተብላ ስትላክ ከጉድጓድ ውሃ ልትቀዳ ማሰሯን ተሸክማ ስትወጣ ፕላን ያላደረገችው ግን እግዚአብሔር ያዘጋጀላት በረከት። ይሄ ደግሞ ኤሌዘር የሚባለው የአብርሃም ሎሌ ያዘጋጀላት ሽልማት በረከት ነበረው። ሁለቱም መጥተዋል፣ እግዚአብሔርም መጥቷል፣ ኤሌዘርም መጥቷል። ኤሌዘር የምድራዊ በረከት ነው ያዘጋጀው፣ እግዚአብሔር የዘላለማዊ ነው። እሱ ትዳር ሊሰጣት ነው። በጣም ብዙ ብር ብዙ ወርቅ ወዲያው እኮ ነው ቀለበት ምናምን እጇ ላይ አምባር ምናምን በቃ አደረገላት ይወርቅ። ለምን? አብርሃም was rich guy፣ በጣም ሀብታም ሰው ነው። ዝም ብሎ በድንኳን ስለሚኖር ድሃ አይደለም። በጣም ማለት የሱ ከብቶች በስተው ከሎጥ ጋር አብረው ግጦሽ ስፍራ እንዳጡ ሁሉ ይነግረናል። ከነገስታት ጋር ሎጥ ሲማረክ ነገስታቶችን ሊዋጋ እንደሄደ ትዛላችሁ። ሰዶምና ጎሞራ ያለ እዛ ሄደ እኮ ነገስታቶችን ሊዋጋ ሄደ። በቃ ባሪያዎች በቤቱ የተወለዱ ይላል መዋጋት የሚችሉ ጎረምሶች ከ300 በላይ ባሪያዎች ነበሩት ይላል ሰይፍ የሚመዙ። ስለዚህ ወደ 1000 ምናምን ሰው ነው በዙሪያ ያለው። አብርሃም ተነሳ ድንኳኑን ነቀለ ሲል አንድ ድንኳን አይደለም አብርሃም የሚነቅለው አይደለም። በጣም እንደ ሀገር ነው የሆነ እንደ ከተማ ነው የሚንቀሳቀሰው። ስለዚህ ይሄ ሰው ይዞላት የመጣው ምድራዊ ሀብት በረከት ትልቅ ነገር ነው ላችሁ። የዚህ ቤት ሁሉ አዛዥ ልትሆን ነው ረብቃ። እግዚአብሔር ደግሞ የሕዝብ እናት ሊያረጋት ነው። ትውልድ ከሷ ውስጥ ሊያወጣ ነው። በክርስቶስ የዘር ሐረግ ውስጥ ሊከታት ነው ረብቃ። ያንን ለመቀበል ከሷ የሚጠበቀው መታዘዝ ነበር። አቤት ባትታዘዝ ኖሮ የዛን ቀን ባትታዘዝ ኖሮ በቃ ያልፋታል። እዛ ከተማ ሌሎች ደግሞ አሉ ቆንጆች። አብርሃም ያለው ወደዛ እኔ ወደ ወጣሁበት ከተማ ሄድ ባይዘው ላላገባችሁ በዛው ምስክር ጥሩ ትምህርት እንደሆነ እየተናገርኩ ጎበዞች ስለሆናችሁ እናንተ ይዛችሁታል። ወደ አባቴ ቤት ሂድ እንዳለው ወደ አባታችን ቤት ነው የምናገኘው ማለት ነው ሚስታችንን ወይም ባላችንን። ወደ አባት ቤት ማለት በመንፈሳዊ ነገር ነው የምትተረጉሙት አይደል? እሺ አንጠፋፋም፣ ገባችሁ? እሺ ግን እሷ ባትታዘዝ በዛ ከተማ ሌሎች ቆንጆች አሉ። በቃ ሊያልፍ ነበር። የመጀመሪያ እሷን አገኛት፣ ጠየቃት። አይ እኔ በጣም እናቴ ቶሎ ድረሽ ብላኛለች ምናምን ብላ ጥላው ብትሄድ የምትቀጥለውን ቆንጆ ይጠይቃታል። ውሃ ጠጪ ሌላት ነበር። ሊያልፋት ነበር ያ ሁሉ በረከት። መታዘዝ ከታዘዘልን በረከት ጋር ያገናኘናል።
የታዘዘልንን በረከት ካለመታዘዛችን የተነሳ እግዚአብሔር ያዘዘውን በረከት እኛ ስለማንታዘዝ እንተላለፋለን። የተሰጠንን በረከት ሳንበላው ያልፈናል። በቃ አንዳንድ ጊዜ ዘመናችን ያልቃል። ጌታ ጋር ስንሄድ አንድ በቃ ወደፊት የምንቆጭ ይመስለኛል። ልክ ጌታ ጋር አንድ ቀን ስንደርስ መቼም እንሄዳለን አይደል? እሺ አንሄድም? እሺ አጠገባችሁ ያለውን ትሄዳለህ በሉት ምናምን ልበላችሁ እንዴ? አይደል እንዴ አንድ ቀን በጌታ ፊት እንቆማለን እና ስንቆም አቤት አሁን በከፊል እናውቃለን ይላል ሐዋርያ ጳውሎስ። እዛ ጋር ግን እሱ ጋር ግን ስናቅ እውቀታችን ሙሉ ይሆናል እና እሱ ጋር ስንደርስ በምድር ላይ ሚስ ያደረግነውን በረከት ሁሉ እናገኛለን። ጌታ እኮ ሰጥቼ ነበረ እና ምንቆጭ ይመስለኛል። ጌታ ያህልም ለእኔ ነበር እንደዛ በቃ ስር መጠመጥ ሲጨነቅ ስፈራ ምናምን ይሄን ሁሉ ሰጠኝ። ያው በቃ you missed it። ጌታ አይበለን፣ በእውነት አይበለን። በርብቃ ውስጥ ያየነውን መታዘዝ ጥቂት ነገር እግዚአብሔር እንዴት እንድንታዘዘው እንደሚፈልግ ጥቂት ነገሮችን ላሳያችሁ። 4 ነገሮችን ነው ማሳያችሁ። አንዳንድ እግዚአብሔር ይሄ የማይገባ ለአይምሮ የማይመች ግን በእምነት የሆነ መታዘዝ እንድንታዘዘው ይፈልጋል። በደንብ አንደርስታንድ ማናረገውን ነገር ሊያዘን ይችላል። በቃ አምነነው ብቻ እንድንታዘዝ just make sure ከእግዚአብሔር እንደሆነ ብቻ ከጌታ ይሁን እንጂ አይናችንን ጨፍነን ባይገባን እንኳን አምነን እግዚአብሔር በቃ እሱ ትልቅ ነው እሱ ለክፉ አይሰጠኝም ብለን አምነነው እንድንታዘዝ ጌታ ይፈልጋል። እንደ ዮርዳኖስ ወንዝ ሞልቶ ነበር የእስራኤል ልጆች ሊሻገሩ ሲመጡና እግዚአብሔር ታቦቱን የያዙ ካህናቶች የሞላው ወንዝ ውስጥ እግራቸው ይግባ አለው ኢያሱ እና የዛን ጊዜ ውሃው ይከፈላል እና ያስፈራል። ወንዝ ስለሆነ እያስገመገመ ነው እየጠራረገ እየመጣ ነውና እያዩት መታዝ ነበረባቸው። በቃ እና እግራቸው ሲገባ ቆመ ይላል ዮርዳኖስ ወንዝ ከመፍሰስ። አንዳንዴ እንደዚህ አይነት ነገር እግዚአብሔር ያዛልላችሁ ነው። በቃ ወጣ ያለ ወይም ጴጥሮስን ትላችሁ ጌታ ኢየሱስ በውሃ ላይ ሲራመድ ባየው ጊዜ አንተስ ኮንክ ዘዘኝ ሲለው ና አለው። በቃ ምንም ሳይንስ የለም ሰው በውሃ ላይ መራመድ አይችልም አይደል? ሞለኪውሉ ውሃ ብትንትን ያለ ነው ሰው ሶሊድ ነው ምናምን ተብሎ በደንብ በሳይንስ ፈጽሞ አይሆንም። ግን ያዘዘው ጌታ ነው እና ቢመራመረው በንባት እንትን ቢለው ካልኩሌሽን ቢያወጣ ምንም ሰው ውሃ ላይ አይራመድም። እዚህ ላይ ያለው አይን ጨፍኖ ማመን ብቻ ነው። በቃ ጌታ ብሏል ብሎ ሃሌሉያ ጌታ ኢየሱስ አብረን ጉድ ልንሆን ነው ብሎ መግባት ነው። በቃ ርብቃን ስታዩት 10 ግመል ውሃ ማጠጣት ለአንዲት ትንሽ ልጃገረድ ልጅ she's a teenager። ስንት ጊዜ ተመላልሳ ይሆን አሚን ለሱስ የሆነ በቆርቆሮ በኩባያ ቀርታ ይሆናል የሰጠችው። ግን ግመል በማሰሮ ማጠጣት ሁለት እንኳን ማሰሮ ብታጣቸው 10 ግመል ነው ሰው ያዘው 20 ጊዜ። እኔ በሁለት ማሰሮ መርካቱን አላውቅም። ግመል ያው ይገባቸዋል። ግን በቃ እሺ አለች። ደግሞ እግዚአብሔር ማዟት አይደለም እሷ በቅንነት ነው ያደረገችው። አንዳንዴ እግዚአብሔር እንዲሁ በቅንነት እንድንታዘዝ እሺ እንድንል ጌታ ይፈልጋል። ልክ እግዚአብሔር ወደ ኖህ መጣና ትልቅ መርከብ ስራ አለው። እንደውም ታላቅ ይመስለኛል የሚለው ትልቅም አይደለም። ዘፍጥረት ምዕራፍ 6 ላይ ትልቅ መርከብ ትንሽ ጀርባ አይደለም ያለው ትልቅ መርከብ የምድርን አራዊት ሁሉ የሚሰበስብ የሰማይ ወፎችን በሙሉ የሚሰበስብ ካን ኢማጂን እና አውራሪስ እነ ዝሆን እና አንበሳ እና አዞ ምናምን የሚገቡበት ማለት ሁለት በምድር ያለ ፍጥረት ሁሉ ሊይዝ የሚችል
ምንም ቴክኖሎጂ ባልነበረበት ዘመን ዛፍ በመጥረቢያ እየቆረጠ እያለሰለሰ ዛሬ ስፋቱ ርዝመቱ ስንት ጫማ እንደሆነ ስለሚናገር ለእናንተ ተዋሉ ነው። ቁጭ ብሎ ይሄ እኮ የማይገባ ትእዛዝ ነው ማለት ሰው እንዴት በጠራራ ፀሐይ በምድር ላይ ተሰምቶ የማይታወቅ ዝናብ ዘንቦ ምድርን ሊያጠፋት ነው እያለ እንዴት ይሰራል? ለ100 ዓመት እንዴት ይሰራል? የማይገባ ነው። አምን ሚድል ኢስት ውስጥ ነው ደግሞ የነገረው ማለት ውሃ ዳር ምናምንም አይደለም። ዝም ብለህ ከዚህ ውስጥ ስራ ነው ያለው። ዝናቡ ሲመጣ ነው ከፍ የሚለው ውሃው እንትን መርከቡ። እንደውም አንዳንድ መጽሐፍ ቅዱስ አዋቂዎች ሲናገሩ ዝናብ ሁሉ አልነበረም በዛ ዘመን፣ ከምድር የሚወጣ ውሃ ነበር ምድርን የሚያጠጣት ይላሉ። ባይገባም ግን እግዚአብሔር ነው ስራ ያለው። በሰዎች እየተነቀፈ ከዚህ በፊት ነግሬያቸዋለሁ። እንዲሁ ሳስበው ኖህን ሰዎች ተሰብስበው አባባ ኖህ ሲያረጁ በቃ ለቀቁ ሊሉት ይችላሉ። በቃ ጃጀ እንዴ በጣም እኮ ደህና አልነበረም እንዴ? አረ የጥፋት ውሃ ሊመጣ ነው። የምን የጥፋት? ምድር በሙሉ ሊጥለቀለቅ አይመስልም እኮ ምድር በሙሉ ሸፈናት ነው እኮ ምድር። ግን በቃ ኖህ ታዘዘ። ምንም ኮምፕሮማይዝ አላደረገም። እሺ ጌታ ሆይ ይሄን የሚያክል ቁመቱ ርዝመቱ ምናምን እግዚአብሔር ሰጥቶታል ልኪውን። እሺ ትንሽ ጀልባ ባይሆን ልስራሽ 100 ዓመት ሳይሆን እንደው በ2 ዓመት በ5 ዓመት የሚያልቅ በቃ ኮምፕሮማይዝ እናድርግ። እታዘዝሃለሁ ግን ቢለውስ በቃ ያልቅ ይሞት ነበር ከሌላው ህዝብ ጋር። ነገር ግን በቃ ታዘዘና ራሱን አዳነ፣ ቤተሰቡን አዳነ፣ የሕያዋን ሁሉ አባት ሆነ። አሁን ብዙ ጊዜ የአዳም ልጆች እንባላለን እንጂ ሁላችንም የኖህ ልጆች ነን። ከአዳም ጀምሮ እስከ ኖህ የነበረው ዘር በሙሉ አልቋል። እግዚአብሔር ከኖህ ነው እንደ አዲስ ሀ ብሎ የጀመረው። የኖህ ልጆች የሕያዋን ሁሉ በቃ ስሙ በመጽሐፍ ቅዱስ ተጻፈ፣ በእግዚአብሔር መዝገብ በሕይወት መዝገብ ላይ ተጻፈ። የእምነት አባት ተባለ። እግዚአብሔር በሱ ምክንያት ከሰው ልጆች ጋር አዲስ ቃል ኪዳን ገባ። መታዘዝ፣ የማይገባ መታዘዝ አንዳንድ ሽልማት ያመጣላችሁ። የማይገባ ነገር እግዚአብሔር ከነገራችሁ ታዘዙት። እግዚአብሔር አብርሃምን ልጅን ሰዋልኝ ሲለው በጣም ማንኛችንም ባይዘው እንዲህ አይነት ትእዛዝ አንታዘዝም። በጣም ከባድ ነው። ልጅን ረደውና በሳት አቃጥለው በጌታ በኢየሱስ ክርስቶስ በጣም እንደዚህ አይነት ጌታ አዞኛል ምን ይመስላል ብላችሁ እንዳትመጡ። ፓስተር በቃ የሆነ ምክር እፈልጋለሁ ብትሉ ከዚሁ በቃ ነግራችኋለሁ መልሱ በፍጹም የእግዚአብሔር ቃል ድምፅ አይደለም። አብርሃም ግን ያውቀዋል የእግዚአብሔር ድምፅ። ከሀገር ውጣ ሲለው ጀምሮ ያውቀዋል። ይህኒው ይሄ የእግዚአብሔር ድምፅ እንደሆነ ይህኒው ቃል ኮምፕሮማይዝ አላረገም። ኢቭን ሳራንም አልነገራትም ይላል። እርግጠኛ ነኝ ከእሷ ጋር በሚያከራት ምን ልትል እንደምትችል እናንተ ገምቱት። ግን በቃ ታዘዘ እና በጣም ሁሌ ከሚገርመኝ ክፍሎች እግዚአብሔር መጨረሻ ላይ አብርሃምን ያገኘው ያለውን ነው። በራሴ ማልኩ ይላል። በቃ አብርሃም ለዘላለም የተባረከ ነው። እግዚአብሔር እኮ ሰው አይደለም፣ በራሱ አይምልም። እግዚአብሔር እኮ የተናገረው ቃል ይፈጸማል። እኔ ያልኩት ቃል እንዲሁ በከንቱ ወደ እኔ አይመለስም ይላል። የፈለግኩትን ያሰብኩትን ሳያደርግ ግን ከዛ አለፈ ማለት የእግዚአብሔርን ልብ ነካው። የአብርሃም መታዘዝ በራሴ ምያለሁ አለ። በቃ ዛት ሴት ያለቀ ነገር ነው። ከዚህ በኋላ አብርሃም የተባረከ ነው አለ። በቃ እግዚአብሔር እንደዚህ እንድንታዘዙ ይፈልጋል እላችሁ። ለሰው የማይገባ ሲሆን አንዳንድ ሰው ብትነግሩትም ሊያፌዝባችሁ ሰው ሁሉ ይችላል። በቃ ታዘዙት።
ሽልማት እንዳላችሁ አውቃችሁ ታዘዙት። ከመታዘዝ በኋላ ሁሉ ጊዜ የመታዘዝ ፍሬ ውጤት አለው፣ ሽልማት አለው። ሌላ አንዳንድ ጊዜ ደግሞ እግዚአብሔር ሁለተኛው ሐሳብ በጣም ቆራጥ የሆነ መታዘዝ፣ ደፋር የሆነ መታዘዝ፣ ጨካኝ የሆነ መታዘዝ፣ እስከ መጨረሻ የሚጸና መታዘዝ እንድንታዘዝ ይፈልጋል። ርብቃ በጣም ቆራጥ የሆነ መታዘዝ ምልክት ነች። አንተ ጠጣ፣ ግመሎችንም 10ንም እስኪረኩ ድረስ ነው ደግሞ ያለችው። አንዲት ከንፈራቸውን አረጥበዋለሁ ትንሽ አለ፣ እስኪረኩ ድረስ አጠጣቸው። በጣም ደፋር ነች። ሁሉም ይረካሉ አለች። ስንታዘዝ እንደዚህ ቁርጥ ያለ ይጨከነ እስከ መጨረሻው የሆነ መታዘዝ፣ ልኩስኩስ ያላለ መታዘዝ፣ ይሄ እየመረጡ መታዘዝ የሌለበት የሚመቸንን ብቻ እየመረጥን ከመታዘዝ ጌታ ይጠብቀን። በጣም እንደዚህ ጨካኝ የሆነ መታዘዝ በጣም ዳንኤል መጽሐፍ ለዚህ በጣም ጥሩ ምሳሌ ነው። ይሄ እስከ መጨረሻው መታዘዝ የሚለው ከዳንኤል መጽሐፍ ከምዕራፍ 1 ጀምሮ ስታዩ ዳንኤልና ጓደኞቹ የሆነ ቆራጦች ናቸው፣ በእግዚአብሔር ነገር ደፋሮች፣ የጨከኑ ናቸው። ምዕራፍ 1 ላይ መተው ተማርከው ዚያር ፕሪዝነርስ ኢን ሴንስ በቃ ተማርከው ነው ሄዱት እና በተማረኩበት ምድር የተሰጣቸው ክብር ራሱ ትልቅ ነው። ንጉሱ የባቢሎን መንግስት በዛ ጊዜ ጠቢባንን ይሰበስባሉ። ነገስታት ከያገሩ ምርኮ ሲሰበስቡ የተማሩ አዋቂዎች የመሰሏቸውን ይሰበስባሉ። ባይዘው ስቲል እንደዛ ነው። አዋቂ ከተባለ ሁሉም ሀገር ይሰበስባል። የሁለተኛው ዓለም ጦርነት ሲያልቅ ትዝ ይላችኋል። የጀርመንን ሳይንቲስቶች ማን የሰበሰበው? ፖለቲካ እንዳላወራ እንጂ ገባችሁ አይደለ? በጣም አሜሪካ በጣም አብዛኞቹን ወስዳቸዋለች፣ አልገደለቻቸውም። አንዳንዶቹን ስማቸውን ቀይራ ነው ያሰራቻቸው እዚህ። ምክንያቱም ጀርመን ውስጥ በጣም የዛን ጊዜ ከባድ ነበሩ። አንዳንዶቹን ራሽያ ወስዷቸዋል፣ አልገደሏቸውም። ማለት ይሄ የተለመደ ነው እስካሁን ድረስ ማለት ነው። እና በዛ ጊዜ ባቢሎን ዓለምን ይገዛ ስለነበር የሚማርካቸው ሀገሮቹ ሲገባ በቃ የተማሩትን ልጆች ይወስዳል። እነ ዳንኤል ጥበበኞች እስራኤል ውስጥ የነበሩ ስለነበሩ ወሰዷቸው እንዲያስተምራቸው፣ የባቢሎንን ደግሞ ጥበብ እንዲያስተምራቸው። እነኚህ ጎበዞች ናቸው ተብሎ ግን የንጉሱ ሲያዝላቸው ምግብና መጠጥ እንዳይረክሱ በልባቸው አሰቡ ይላል። ሊያስገድላቸው የሚችል ማለት ነው። ከዛ ምዕራፍ 3 ላይ ሲድራቅ ሚሳቅ አብደናጎም ደግሞ አንሰግድም አሉ ይላል። ንጉሱ ላሰረው ጨካኝ። እንደውም ራሳቸውን ነው በኋላ ወደ እሳት ውስጥ ወረወሩት የሚለው። ምክንያቱም እነሱ ጋር ሊወረውሯቸው የመጡትን እሳቱ በላቸው። የሚወረውራቸው ሲጠፋ ውልዋኬን ጨካኝ የሆነ መታዘዝ። ዳንኤል በዘመኑ ዕድሜ መጨረሻ ምዕራፍ 6 ላይ በ90ዎቹ ገደማ ዕድሜ ደርሶ እንደነበረ ነው የሚገመተው። በዛ ጊዜ ጸሎት አቁም ሲባል አላቁምም ብሎ ወደ አንበሳ ጉድጓድ አንበሳ ጉድጓድ ተዘጋጅቷል እገባለሁ። እምቢ ያሉት የንጉሥ ትእዛዝ ነው። 3ቱም ጊዜ ሞት ፍርድ ነው የሚያስፈርድባቸው፣ ግን ጨካኝ ነበሩ። አንዴ እግዚአብሔር እንዲህ ደፋር የሆነ ጨካኝ ቁርጥ ያለ መታዘዝ ባያድነንም እንኳን ያሉት እነሱ ጋር ከነሱ የወጣ ጥቅስ ነው። ንጉሡ ላቆምከው ምስል እንደንስቅድ ወቅ እግዚአብሔር አዳኝ ነው። ከዚህ ከምታነደው እሳት እቶኑስ ሊያድነን ይችላል። ዛሬ ግን ላያድነን ይችላል። አናቅም ማለት ባርበኪው ልንሆን እንችላለን። ከዚህ ስንወጣ በቃ ልንነድ እንችላለን። ግን በቃ እግዚአብሔር ባርበኪው ሁኑ እንኳን ቢለን እንነዳለን እንጂ አንሰግድም። የመጣው ይምጣ። መታዘዝ፣ ጨካኝ የሆነ መታዘዝ እስከ መጨረሻው። ዳንኤል እስከ 90 ዓመቱ ታዘዘ። በ90 ዓመቱም ስቲል ያው ነው። በየመታዘዛቸው ላይ በቃ ሪዋርድ ነበራቸው አይደል? መጀመሪያ ላይ ሲታዘዙ አንበላም ሲሉ፣ የመጣው ይምጣ ሲሉ ተሾሙ ይላል። ባቢሎን በየአውራጃው ሾማቸው። እሳት ውስጥ አንሰግድም ካሉ በኋላ
ናቡከደነፆር ለነኛ የአምላክ ሰው ሁሉ ይስገድ እነሱን አለና እነሱን ደግሞ ከፍ ከፍ አደረጋቸው ይላል። ጨርሻ ላይ ዳንኤል ከአንበሳ ጉድጓድ ሲወጣ በፋርስ መንግስት ነው፣ ባቢሎን ወድቋል። እዛን ጊዜ የፋርስ መንግስት የዳንኤል አምላክ ነው እውነተኛ አምላክ አለ እና ለዳንኤል ደግሞ የተለየ መገለጥ ተሰጠው። የተለየ ራእይ ማለት እስከ ዛሬ ተፈቶ ያላለቀ ራእይ ስለ መጨረሻው ዘመን። እዚህ ግን ጨክነው ባይታዘዙ ኖሮ ታውቃላችሁ ከእግዚአብሔር ሐሳብ ጋር ተላለፉ ነበር፣ ከበረከታቸውም ይጎሉ ነበር። በቃ እንደማን ብዙ አይሁዳውያን ባይዘው ተማርከዋል። እነ ዳንኤል ብቻ አይደለም፣ 3 ሰዎች አይደለም እኮ የተማረኩት። በሺህ እኮ ሕዝቅኤል ላይ ስትሄዱ አይ ቲንክ ካልተሳሳትኩ ወደ 10,000 ምርኮኞች ከሕዝቅኤል ጋር አብረው ተማርከዋል። በኮቦር ወንዝ ምናምን እያለ ሕዝቅኤል የሚናገረው ብዙ ምርኮኛ፣ በሺህ የሚቆጠር ምርኮኛ አለ እና እንደ ማንኛውም ምርኮኛ ዳያስፖራ ተብለው ነበር የሚያንተ። እኛም ለካስ ዳያስፖራ ነው የምንባለው። ግን በቃ የአይሁዶች ዳያስፖራ ነው የሚባል፣ በቃ ዳያስፖራ ተብለው ነበር ዘመናቸው የሚያልቀው ስማቸው ሳይታወቅ። አሁን ግን ስማቸው በቃ በመጽሐፍ ቅዱስ ብቻ ሳይሆን በሕይወት መዝገብ ሁሉ ላይ ተጻፈላቸው። ይህን የምታውቁት ዳንኤል መጨረሻ አካባቢ መልአኩ መጥቶ ከዳንኤል ጋር ሲነጋገር ምዕራፍ አይ ቲንክ 9 11 12 ላይ መልአኩ የመጨረሻውን ራእይ ሲሰጠው ማለት ነው። የመጨረሻውን መታዘዝ ዳንኤል ከታዘዘ በኋላ ይገርመኛል። እጅግ የተወደድክ ሰው ዳንኤል ሆይ፣ አይገርማችኋል? የሆነ ገብርኤል ወይ ሚካኤል መጥቶ እጅግ የተወደድክ ሰው ሳሚ ሆይ ምናምን ቢለኝ ይሄን ቃል ራሱ ፍሬም አድርጌ በትልቁ አጽፌ ቤት ስትመጡ እሱ ነው መጀመሪያ ታውቃላችሁ እኔ ምናምን ማን እንደሚለኝ ምናምን የሰማይ መልአክ ምናምን ብዬ 3 ጊዜ ነው ያለው ዳንኤልን ሲመጣ እጅግ የተወደድክ። አሜን። እንዴት ነው ሄቨን የሚወደው ይሄንን ሰውዬ? አንተ ግን ይለዋል ምዕራፍ 12 እስከ ፍጻሜው ድረስ ሂድ። በቃ በቀኑ መጨረሻ በዕጣ ክፍል ትቆማለህ። የተዘጋጀልህ ነገር አለ፣ ዕጣ ክፍል አለ፣ ማንም የማይነካው። በመታዘዛችን የምድር በረከት ብቻ ሳይሆን የሰማይም ሽልማት አለው። ሰማይም ሽልማት አለው። ጌታ ኢየሱስን ትጀራ በግራና በቀኝ እንቀመጥ ሲሉት አይ እሱ ለተዘጋጀ ዝም ብሎ ሰው አይቀመጥም። ሰማይ ቤት ሄደን ሽልማት እንዳለ መጽሐፍ ቅዱስ ይናገራል። አዲስ ኪዳን አይደል? አሁን እናንተ ሄዳችሁ ከሐዋርያው ጳውሎስ እኩል እሸልምሃለሁ ቢላችሁ ራሳችሁ ደንግጥ አረበ በጌታ በኢየሱስ ስም ብለን አንሸሽም። አይሆንም አይደል? መታዘዛችን ሽልማት አለው ልላችሁ በምድርም በሰማይም። ጌታ በሰርመኔ ስላለችው ቤተክርስቲያን ራእይ 2:3 ላይ ሲናገር እነኛ 7ቱም ቤተክርስቲያን እስከ ሞት ድረስ ይላል ልትቀበል ያለውን መከራ አትፍራ፣ እስከ ሞት ድረስ የታመንኩ የሕይወትን አክሊል ሰጥሃለሁ። ጨካኙ መከራ አለ ይመጣል። እስከ ሞት ድረስ፣ እስከ ፍጻሜው ድረስ፣ እስከ መጨረሻው ድረስ ጨክነህ ሂድ። ምንም እንደዚህ ውስልትልት እንዳትል፣ እንዳታመቻመች። መታረድ ካለበት ታርደህ እለፍ፣ ተቃጥለህ እለፍ። ብዙዎች ተቃጠሉ እኮ ታረዱ። እነ ጳውሎስ እነ ጴጥሮስ ታርደው አለፉ። እነ ማቴዎስ እነ ቶማስ ታረዱ፣ ተገፈፉ። አይ ቲንክ ቶማስን ነው ቆዳውን ገፈፉት የሚባለው ካልተሳሳትኩ የቤተክርስቲያን ታሪክ ውስጥ። በቃ ተቃጥለው ታርደው ምናምን አለፉ። እስከ ሞት ድረስ የታመንኩ ነው ማለት ትንሽ አንዳንድ ጊዜኛ በቃ ይሄን ነገር ልተው ያችን ልተው ምናምን አይደለም። እስከ ሞት ድረስ እንዲህ ገላመጠችኝ ምናምን በደንብ እኮ ፓስተር እኮ ብሎ አልጠራኝም፣ በስሜ ጠራኝ ብሎ የተናደዱ አገልጋዮች አጋጥሞኛል። ድሮስ ታዲያ በምን ልትጠራ ነው? እሺ ጌታ ኢየሱስ ይባረክ። ገባሽ? እስከ ሞት ድረስ ጨካኝ ቅዱሳኖች አሜን ነው። እስከ ሞት ድረስ ጌታን ስንከተል ጨካኝ የሆነ ቆራጥ የሆነ መታዘዝ
ልምጥምጥ ልጥፍጥፍ ያላለ መታዘዝ፣ በእምነት የሆነ መታዘዝ፣ ቆራጥ የሆነ እስከ መጨረሻው የጸና። ሶስተኛው ትህትና የሞላበት መታዘዝ። ጌታ እንደዛ ይፈልጋል። እቺ ትንሿ ልጅ ርብቃ ጌታ ይባርካት፣ በጣም ትህትና ታስተምራለች። ይሄ የማታውቀው መንገደኛ አይታው የማታውቀው ነው። አይታው she's never seen this guy። ሁሉ ቀን ውሃ ልትቀዳ ትመጣለች። ይህን ሰውዬው አይታ አታውቅም። አይታው የማታውቀው አንድ መንገደኛ 10 ግመሎች ይዞ መጥቶ ደክሞት ውሃ ጠጭኝ ሲላት ለአንተ ብቻ አይደለም በቃ ለግመሎች ማጠጣለሁ። ምን አይነት ሴት ነች በእውነት! እምቢ የማለት መብት እያላት ምን ሁሉ ነገር እኮ እንስራው እሷ ነው፣ የምትቀዳው እሷ ነች፣ የምትደክመው እሷ ነች፣ የምትመላለሰው እሷ ነች። እሱ እንደውም ዝም ብሎ ቆሞ አያታል ይላል። ይኸው ቆሞ አያት ነው የሚለው እስክትጨርስ ድረስ። እንደው ልርዳሽ እንኳን አይላትም እንደ ብያለሁ። 10 ግመል ስታጠጣ እንደው አታሳዝኑም እንዴ? እሱ ግን እስቲ እግዚአብሔር ለምኗላ ቆሞ አያት ይላል እስክትጨርስ ድረስ። ለምን? ሊሸልማት፣ እሱም ሳያውቀው የእግዚአብሔር ፕላን ውስጥ ሊያስገባት። አቤት እግዚአብሔር እያየን እንደሆነ ስንቶቻችን ብናስተውል። ቆሞ እያየን ነው። እስቲ ትታዘዛለች እያለ እስቲ ይሄ ልጅ ይታዘዛል፣ እንደው ይሰብካል እንጂ ይታዘዛል? ቆሞ እያየን እየጠበቀን ብናስተውል። ለምን? ሊሸልመን፣ የሆነን በረከት በሕይወታችን ሊለቅ። በመጽሐፍ ቅዱሳችን ውስጥ ብዙ በቃ በትህትና የመታዘዝ ምሳሌዎች ብዙ አሉ። የጌታችን እናት ማርያም የምትገርም ሴት ነች። ዮሴፍ ጮኛዋ የሚገርም ነው። የትህትና እና የመታዘዝ ምሳሌዎች ሙሴ፣ እነ ዳዊት ብዙ አሉ በትህትናም እየታዘዙ። ግን በቃ አንድ ምሳሌ በእያንዳንዱ ላይ አንዳንድ ምሳሌ ሳስብ ስለነበር ከዚህ ላይ ከክርስቶስ ሌላ ባይዞ የክርስቶስን መታዘዝ በእያንዳንዱ ትምህርት ውስጥ ታገኙታላችሁ። እዚህ ላይ ግን ከክርስቶስ ውጪ ምን ይገኛል? በትህትና የመታዘዝ ወላይ ምሮ የመጣው ጌታችን ከመሰቀሉ አንድ ቀን በፊት ደቀ መዛሙርቱ ጥያቄ አቅርበው ነበር። የሆነ ጭቅጭቅ በመካከላቸው ተፈጠረ። ከመካከላችን ማን ነው ታላቅ የሚል እና ተከራከሩ። ደግሞ የሚያከራክር ፖይንት አለ ማለት ጴጥሮስ የሚለው ነገር አለ፣ ያዕቆብም የሚለው አለ። ፖይንት አላቸው ማለት ነው። እኔ በኋላ የተራመድኩ እኔ እግዚአብሔር ልጅ ነው ያልኩት ምናምን። ዮሐንስ ከሁሉም ይልቅ ጌታ የወዱ የነበረ ደቀ መዝሙር ይለዋል። ደረቱ ላይ ጠጋ ተጨቃጨቁ። ማቴዎስም አለው እኔ የሰዋሁትን ያክል ከዚህ ጉባኤ ማን ነው የሰዋው? ሀብታም ነበር ብራዘር ማቴዎስ፣ ቀራጭ ነበር። ብዙ ሀብት ነው ጥሎ የመጣው። ምን ማለታችሁ? እኔ እኮ ለጌታን ልከተል ብዬ የተውኩት ነገር ሊል ይችላል ማለት ነው ባይጻፍም። ግን ክርክር በመካከላቸው ተነሳ። እነሱ ሲጨቃጨቁ ጌታ አንድ ነገር አደረገ። ፎጣና ውሃ ይዞ እግራቸው ስር ወደቀ ሊያጥባቸው። ያን ቆሻሻ እግር ሊያጥብ እንደኛ በጫማ ያልተከለለ ማለት ነው። የዛን ዘመን በጥልፍልፍ ነው የሚሄዱት። ትህትና የሞላበት ትክክለኛ መታዘዝ፣ ትህትና የሞላበት ትህትናማ ትልቅ ሆኖ በፈቃዱ ትንሽ የሆነ የሚበልጥ ሆኖ በፈቃዱ ከሁሉ የሚያንስ ከኔ ባልንጀራዬ ይሻላል የሚል በቃ እያወቁ ሌላውን ማስቀደም ማለት ነው፣ ማስበለጥ፣ በትህትና መታዘዝ። እዚህ ነው ፊልጵስዩስ 2 ላይ ብዙዎቻችን ብዙ ጊዜ የሚነገረው ጥቅስ የምናውቀው። እሱ እግዚአብሔር ሆኖ ሳለ የባሪያን መልክ ይዞ ወረደ፣ እስከ መስቀል ሞት የታዘዘ ሆነ። እስከ መጨረሻው ታዘዘ፣ እስከ መጨረሻው። ለዚህ ነው እግዚአብሔር ስለዚህ ይላል ያለ ልክ
ከፍ አደረገው። የክርስቶስን ከፍታ ጥግ አናውቀውም። የኛ የምናውቀው አጋንንቶች በኢየሱስም እንደሚታዘዙልን ነው፣ ግን አናውቀውም። ምክንያቱም እግዚአብሔር ያለ ልክ ከፍ ከፍ አደረገው ሲል በእግዚአብሔር ዘንድ ነው ያለ ልኩ፣ በእኛ ዘንድ አይደለም። የእኛ ልክ ሁሉ ጊዜ ልክ አለችን፣ ልክ አለ። ያለ ልክ ከፍ ከፍ ከስም ሁሉ በላይ ያለውን ስም ሰጠው። በሰማይ በምድር ያሉ በሙሉ ከምድር በታች ያለው ሁሉ ለኢየሱስ ይንበረከክ። ከምድር በታች ምን ይኖር አልኩኝ ብላችሁ ታውቃላችሁ? ከምድር ያለው ሁሉ ለኢየሱስ እንዲንበረከክ ይላል። ኢየሱስ ጌታ እንደሆነ ምላስ ሁሉ እንዲመሰክር እግዚአብሔር አዘዘ ይላል። በቃ ልክ እሱ ራሱን ዝቅ ባደረገበት ልክ እግዚአብሔር በዛው ልክ ሪቨርስ አደረገው ክብሩ። በታዘዘበት ልክ ትሑት ሆኖ በወረደበት ልክ። ስለዚህ ስንታዘዝ ትህትና ይኖረው ልላችሁ ነው። አንዳንድ ጊዜ ትህትና የሌለበት መታዘዝ በቃ ስለምንታዘዝ በቃ እያጉረመረምን ሄዲያ ምናምን እያለን አበዛው አሁንስ እያለን መታዘዝም እኮ አለ። እያዘኑ መታዘዝ አለ አይደለም? አንዳንድ ሰው ሲታዘዝ የራሱን ጥቅም እያሰበ እንደዚህ እሺ ብለው እዛ ጋ እናንተ እንደዚህ አትሉም አትበሉም አንበል ሁላችንም። እንዲህ አይነት መታዘዝ ይቻላል። እንደዚህ አስቡ ብልጦ ነው፣ ግን የእግዚአብሔርን በረከት አያመጡልንም። እና አሮንና ማርያም አንዴ አጉረመረሙ ይላል በሙሴ ላይ። በጣም ትልቅ የእግዚአብሔር ሰዎች ናቸው። አሮን ሊቀ ካህን ነው፣ ማርያም ነቢይ ነች። እግዚአብሔርን የሚሰሙ ናቸው፣ የሚያደምጡ ናቸው፣ የሚታዘዙ ናቸው። ግን በቃ ሙሴ ኢትዮጵያዊቷን ሲያገባ አጉረመር። መቼም በኢትዮጵያ ላይ የማይነሳባት ይህ ጆክ ነው፣ ግን ቃሉ አይደለም። ግን ኢትዮጵያዊቷን ስላገባ ተቆጡ ይላል። ተቆጡ እና አበዛው አሉ። አሁንስ አበዛው። እግዚአብሔር በሱ ብቻ ነው እንደሚናገረው፣ እኛ በእኛ ሳይናገርም እንዴ? ትሩ እውነት እኮ ነው። በእነሱም ተናግሯል። እነሱም የእግዚአብሔርን ድምፅ ሰምተዋል፣ ተአምራት አድርገዋል። አሮን ነው እኮ በትሩን ወደ እባብ እንዲለወጥ የጣለው። በጣም ተአምራት አድርገዋል፣ ያውቃሉ። ልክ ናቸው። ተባባሉ ይላል። አሚና አገልግሎታቸውን አንቆሙ አይለም፣ እያገለገሉ ነው። ግን እያጉረመረሙ ነው የሚያገለግሉት። ከዛ እግዚአብሔር ሰማቸው ይላል። ሰማቸው፣ ሰማና ተቆጣ። እያጉረመረምን ከመታዘዝ እግዚአብሔር ይጠብቃል። ስለ ሙሴ ሲናገር በምድር ላይ ካሉ ሰዎች ሁሉ ይልቅ ትሁት ነበረ። ሙሴ ሲታዘዝ ትህትና አለው እያወቀ ማለት በምድር ላይ ከተነሱ ሰዎች ለሙሴ የተሰጠውን መገለጥ እግዚአብሔር የሰጠው ማንም የለም ከክርስቶስ ውጪ ማለት ነው። የተለየ መገለጥ የተለየ መረዳት ውስጥ ነው። ለዚህ ነው በአይሁዳውያን ዘንድ ስቲል ሙሴ ሲባል በቃ ከሱ ውጪ ሰው አይመለከቱም እነሱ። በቃ ስለ እነሱ መማለድ ጀመረ። ስለ ማርያም እባክህን ማራት በለምጽ መታት ይላል እግዚአብሔር። እያጉረመረሙ ከመታዘዝ እግዚአብሔር ይጠብቀን። ይሁዳ እኮ ክርስቶስን ሲከተለው ይታዘዘው ነበረ፣ ግን ጥቅም እያሰላ ነበር የሚታዘዘው ለጥቅም ነበረ። ከሚሰበሰበው ስጦታ ክርስቶስ ገንዘብ ይሰበስብ ነበር ለአገልግሎቱ አይደለ? ከሚሰጠው ስጦታ ይሰርቅ ነበር ይላል ዮሐንስ መጨረሻ ላይ። እና ጥቅም እያሰበ ስለነበር የሚከተለው ሞቅ ያለ ጥቅም የሚያመጣ ነገር ሲያገኝ ኢየሱስን ቸብ አደረገው። 30 ብር ሲሉት 30 ሲልቨር ይሄማ ትልቅ ነው አለ። የበለዓምን መታዘዝ ትመለከቱ፣ ጥቅም የሚያሰላ መታዘዝ ነው። የእግዚአብሔር ሕዝብ እንደሆነ እያወቀ እግዚአብሔር ይህ ሕዝብ የተባረከ ነው እያለው በደንብ ስላወቀ ግን በቃ ጥቅሟን ደግሞ ፈለገ እና እየደጋገመ ይጠይቃል እግዚአብሔር እና እምቢ ብሏቸው ከሄዱ በኋላ ንጉሡ እንደገና ከነሱ ይልቅ የከበሩ መልእክተኞችን ደግሞ የበዛ ወርቅን ምናምን ሲልክለት ንጉሡ በሀገር ውስጥ ያለውን ሁሉ ወርቅ ቢሰጠኝ እኮ ማድረግ አልችልም አላቸው።
ሂኒው እግዚአብሔር በቃ እንዳለ። ግን እስቲ ምናልባት እደሩ ሜቢ እግዚአብሔር ሐሳቡን ሊለውጥ ይችላል እሺ ቢለኝ፣ ምክንያቱም ይሄ ሁሉ ብር በቃ እዛም ሄዶ እግዚአብሔር አትርገም ሲለው በቃ ተራራ እየቀያየረ ምናልባት እስቲ ከዚህኛው ተራራ ላይ ደግሞ ልሞክር፣ እዛኛው ጋር ደግሞ መስዋዕት ላቅርብ እያለ እየዞረው ልሞክር። ጥቅም እያሰቡ ከመታዘዝ እግዚአብሔር ይጠብቃል። ዋጋችን ፍጹም እንዲሆን ማለት ነው። ሳናጉረመርም ጥቅም ሳንሻ በንጹህ ሕሊና በትህትና ለእግዚአብሔርና ለሰው መታዘዝ የምንችልበትን ጸጋ እግዚአብሔር ይስጠን። መጨረሻው ልናገርና አልጨርስ። በእምነት የሆነ መታዘዝ፣ ቆራጥ የሆነ ጨካኝ የሆነ እስከ መጨረሻው የጸና መታዘዝ እና በትህትና መታዘዝ እና ሙሉ የሆነ መታዘዝ እንድንታዘዝ በጣም ጌታ ይፈልጋል። ሙሉ የሆነ መታዘዝ። ርብቃ በለዚህም ጥሩ ምሳሌ ነች። 10ሩንም ግመሎች ነው ያጠጣችው። ሙሉ ነው፣ ጥያቄ የማይፈጥር ቢደክምም ባይመችም እርግጠኛ ነኝ ላበላብ ሳትሆን አትቀርም። 10 ግመል ስታጠጣም በማሰሮ እየተሸከመች ቧንቧ አይደለም የከፈተችው። ገባችሁ? እየሄዱ ጉድጓድ ውስጥ እየቀዱ ተሸክሞ ነው የምታመጣው። ቢያሰለች በቃ የሚረዳት ሰው አጠገቧ ባይኖር፣ የሚረዳትም ሰው ባይኖር፣ ከሳ በኋላ የመጡ ሴቶች ውሃቸውን እየቀዱ ይሄዳሉ ወደ የቤታቸው ይመለሳሉ። እሷ ብቻ ነች የቀረችው እዛው እየተመላለሰች። ኧረ እባክሽ ምናምን ሳይሏትም አይቀርም። ደግሞ ዋጋ የሌለው ቢመስልም ሺ ሃዝ ኖ አይዲያ ሁ ዚስ ጋይ ወዝ እኮ ምንም አታውቅም። የሰው የማን እንደሆነ ምንም እውቀት የላት። ምንም ዋጋ ያለውም አይመስልም። የሆነ የደከመው መንገደኛ ነው። ነጋዴ ሊሆን ይችላል። ነጋዴዎች በግመል እየጫኑ ይሄዳሉ ከሀገር ሀገር እና አልፎ የሚሄድ ነጋዴ ዳግመኛ የማታየው ሰውዬ ሁሉ ሊሆን ይችላል። ምንም ነገር ላታገኝበት ይችላል። ግን ሙሉ የሆነ መታዘዝ 10ሩንም ግመሎች እንደዚህ አይነት መታዘዝ እግዚአብሔር ስንታዘዘው ሙሉ የሆነ መታዘዝ፣ ይሄ ያልተቆጠበ መታዘዝ፣ የተተረፈረፈ መታዘዝ፣ እንዲህ ያልተሸራረፈ መታዘዝ። እንደዚህ ስንታዘዝ ወይ የተተረፈረፈ በረከት ውስጥ እግዚአብሔር ይከተናል። ይሄ ሙሉ የሆነ ነገር ጌታ ራሱ ሰው በሚሰፍርበት መስፈሪያ ይሰፈርለታል የሚለው ጥቅስ እዚህ ይላችኋል። በማንኪያ ታዘን ገባችሁ? እሺ በቃ የሆነ የባሊ በረከት አንጠብቅ። በማንኪያ ከታዘዛችሁ እግዚአብሔር በማንኪያ ይባረክሽ። እንደዛም ነው እንደ ታዘዝ ነው መጠን ማለት ነው። እንደ ታዘዝ ነው መጠን። አንዴ ምዕራፍ 7 ሉቃስ ምዕራፍ 7 ላይ ጌታ ኢየሱስ አንድ ስምዖን የሚባል ፈሪሳዊ ሰውዬ ራት ጋበዘው ይላል። እና ጌታ መጣ ከደቀ መዛሙርቱ ጋር ገባ። ጌታ ደስ የሚለው የተጋበዘበት ቦታ ሁሉ ይሄዳል። ፈሪሳውም ጋር ይሄዳል፣ ሰዱቃዮች ጋር ይሄዳል፣ በቃ ታክስ ኮሌክተሮች ቀራጮች ጋር ይሄዳል። በቃ ይሄዳል። እና ፈሪሳዊ ቤት ነው ሄደ እና ድግስ ነው የደገሰለት። ትልቅ ሰው ነው፣ የከበረ ነው፣ ሀብታሞች ናቸው ፈሪሳውያኖች። በቃ በደንብ ተከበረ። ግን ይሄ ትልቅ ሰው ይሄ ጻድቅ የተባለ መምህር የሆነ የተከበረ ሰውዬ በቤቱ ጋብዞት ምናልባት አሪፍ ምግብ ተሰርቶለት ማለት ነው ካደረገለት ነገር ይልቅ የጌታን ልብ የነካው አንዲት ሴት ነች እዛ ውስጥ። ይሄ በከተማው የከበረ ነው፣ ግን አንድ ኃጢአተኛ ሴት የጌታን ልብ ነካች ይላል። ይሄ ስምዖን በቃ በጥንቃቄ ነው ጌታን የጋበዘው። በቃ የእሱ ክብር በማይነካበት ሁኔታ እቤቱ ነው የጋበዘው። ከጌታ ጎን ነው የተቀመጠው። there was some theological discussions እና ስለ ሙሴ ምን ትላለህ አንተ መምህር ነህ ምናምን ብሎ ማለት ነው። እሱ ቤቱ ጋበዘው።
እቺ ሴት ግን ህይወቷን ነው በቃ ህይወቷ ውስጥ ነው የጋበዘችው። እዛ ሰውዬ ቤት ውስጥ እያለ እቺ ኃጢአተኛ ሴት ከተማ ውስጥ የታወቀች ሞስት ላይክሊ አመንዝራ ሴት ምናልባት ወንዶች እየከፈሏት አብረዋት የሚተኙ ማለት ነው። ሴተኛ ዳሪ ገባችና እግሩ ላይ ወደቀች ይላል ኢየሱስ ላይ። በእንባዋ እግሩን አበሰችው፣ አራሰችው፣ ፀጉሯን ፈታ በፀጉሯ አበሰችው፣ እግሩን ይዛ ሳመችው ይላል። የአልባስጥሮስ ብልቃጥ የሞላበት ሽቶ በጣም ብዙ ጊዜ ይሰማል፣ ኤክስፔንሲቭ ሽቶ ነው ይባላል። እሱን ሰብራ በቃ አፈሰሰች። የቆጠበችው ነገር የለም ማለት ክብሯን፣ ውበቷን፣ ገንዘቧን፣ ፍቅሯን ሁሉን ነገር አፍጣለችው በጌታ ክርስቶስ። ምንም የተጠነቀቀችለት ነገር የለም። እቺ አመንዝራ ሴት ኢየሱስ 31 32 ዓመቱ ያለ ዛን ጊዜ የሆነ አንድ አይሁዳዊ ወንድ ያው መምህር በፀጉሯ ስታብሰው ውርደት ነው ለሷ። ገና አምላክነቱ አልታወቀም፣ ግን በቃ ውስጧን የነካት ነገር አለ። ኢየሱስን ሰሙዌር አይተዋለች፣ ሰሙዌር ታውቀዋለች፣ አላቅም የት እንደሆነ። ግን ሁሉን ነገር ክብሯን ሁሉ ጣለችለት። ኢየሱስ ውስጡ ነው የተነካው። ከስምዖን ጥሪ ይልቅ የሷ አምልኮ ነው ውስጡን የነካው። የሷ መታዘዝ ነው ውስጡን የነካው። እና ብዙ ወዳለችና ብዙ ኃጢአቷ ተሰርዮላታል አለ። ደማችን ስምዖንማ እንትን በልቡ ሁሉ እኮ ጌታን መታዘብ ጀምሮ ነበር። ይሄ ሰውዬ ጻድቅ ቢሆን ነቢይ ቢሆን ይቺን ሴትዮ ማንነቷን ያውቅ ነበር። እኔ ቤቴ አላስገባትም እሱ እግሩ ላይ እያለ ያቃታል። ንጉሡ ኢየሱስ በደንብ ያቃታል። የወደደችውን ያመለከችውን በፊቱ የሰገደችለትን ሳትሰስት ሽቶን የሰበረችውን ያንን ያክል ተባርካለች አለ። ብዙ ስለወደደች በቃ ኃጢአቷ ተሰርዮላታል። እንዲህ አይነት መታዘዝ፣ እንዲህ አይነት መውደድ በቃ ባይዞ አንድ ታሪክ መጽሐፍ ቅዱስ ላይ ባይዞ የውጭ ታሪክ ምንም አላመጣውም። ኦን ፐርፐስ ስለመታዘዝ ብዙ ታሪኮች አሉ ምን ሰማችሁ፣ ግን መጽሐፍ ቅዱስ ላይ ብቻ እናተኩር ብዬ ነው። ሳኦልና ዳዊት በጣም ልዩነታቸው የሳኦል በከፊል መታዘዝና የዳዊት በሙሉ ለሙሉ መታዘዝ ነው። በቃ ሳኦል ይታዘዛል፣ ግን ሲታዘዝ ሁሉ ጊዜ እየከፈለ እየመረጠ ነው የሚታዘዘው። ወደ አማሌቃውያን ሂድ አጥፋ ሲለው በቃ ይሄዳል፣ ያጠፋል፣ ግን ደግሞ ይመርጣል። የማያጠፋው ደግሞ ነገር አለው። ንጉሡን አጋግን ማረው ይላል። የተመረጡ ከብቶችን የሰቡትን ማራቸው ይላል። ይመርጣል። ሳኦል ሲታዘዝ እየመረጥን ከመታዘዝ እግዚአብሔር ይጠብቃል። የምንፈልገውን አይደለም የምንታዘዘው፣ የሚፈልገውን ነው የምንታዘዘው። የሚፈልገውን ዳዊትን ግን ስታየው ከልቡ ነው ሲታዘዝ፣ ሙሉ ለሙሉ ነው ሲዋጋ፣ ሙሉ ለሙሉ ነው ሲወድ፣ እግዚአብሔር ሙሉ ሲያመልክ ከልቡ ነው፣ ሲዘምር ከልቡ ነው፣ ሲሰጥ ከልቡ ነው፣ ንስሐ ሲገባ ከልቡ ነው። ለመቅደስ እንኳን ሰሞኑ የማለዳው ጸሎት ላይ የምትገቡት እሱ ነው። ለመቅደስ እንኳን ገንዘብ ሲሰጥ ያለውን በቃ ሰብስቦ አንተ አትሰራም እየተባለ እኔ ባልሰራ ልጄ ሲሰራ የእግዚአብሔር ቤት እንዳይጓደል ብሎ የሰጠው የወርቅ የብር የእንጨት ማዕት መቅደሱ ትልቅ ነው ብሎ ከልቡ ነው የሚያደርገው። ሲያደርገው እንደዛ ነው የሚያደርገው። ሳኦል እንደዛ አይደለም። ንስሐ ገባ እንኳን ሲል በኋላ ገባለሁ አሁን በሕዝብ ፊት አክብረኝ ይለዋል። ውል ዲስከስ ሞር በኋላ ዳዊት በቃ አንተ ነህ የበደልከው እግዚአብሔርን ስለ ወዲያው ልብሱን ቀደደ፣ ከዙፋኑ ወረደ፣ አመድ ነሰነሰ፣ በድያለሁ አለ ይላል። ስለዚህ እግዚአብሔር እንደ ልቤ የሆነውን ዳዊትን አገኘሁት። እሱ እንደ ልቤ ነው። ለምን? ሙሉ ነው ሲታዘዝ፣ የሚቆጥበው ነገር የለም። ዳዊት ከሞተ ከ1000 ዓመት በኋላ መንፈስ ቅዱስ ስለሱ ሲናገር ዳዊት በዘመኑ የእግዚአብሔርን ሐሳብ
ካገለገለ በኋላ ማለት ከታዘዘ በኋላ እግዚአብሔርን ሐሳብ ካገለገለ በኋላ ማለት እግዚአብሔርን ከታዘዘ በኋላ አንቀላፋ። የሚገርመኝ ከሁሉ ኢየሱስ ስለ ራሱ ሲናገር እኔ የዳዊት ስርና ዘር ነኝ ማለቱ፣ ለዳዊት የሰጠው ቦታ የነገስታት ሁሉ ስታንዳርድ እንዴት እንደሆነ ከዛ በኋላ እንደ ባሪያ እንደ ዳዊት ነው ይላል፣ ወይም ከባሪያ ከዳዊት መንገድ ፈቀቅ ብሏል። እያንዳንዱ ንጉስ በዳዊት ልክ ነው የሚለካው። ልዩነት ሲመረጡ ልዩነት አልነበረም ማለት ዳዊትን የቀባው ሳሙኤል ነው ሳኦልንም የቀባው። ዳዊት ላይ የፈሰሰ ዘይት ነው ሳኦልም ላይ የፈሰሰበት። ዳዊትን የመረጠ እግዚአብሔር ነው ሳኦልንም የመረጠው። ምንም እኮ ልዩነት አልነበረም። ልዩነታቸው ከፍሎ መታዘዝና ሙሉ ለሙሉ መታዘዝ። በቃ በረከታችን እግዚአብሔር የሚሰጠን ሽልማት ሪዋርዳችን ፍጹም ይሆን ዘንድ በቃ ሙሉ ይሆን ዘንድ መታዘዛችንም ሙሉ ይሁን። መርጠን አንታዘዝ። ራሳችንን፣ ጊዜያችንን፣ ጉልበታችንን፣ እውቀታችንን፣ ችሎታችንን፣ ገንዘባችንን ምናምን ስንሰጥ ለጌታ ሳንቆጥብ እንስጥ። እኔ ትናንት አገልግያለሁ አይደል እንዴ ደግሞ ዛሬ እሷ ነው ታኝ አትበሉ። እኔ ባለፈው ሳምንት እንዲያርጋለሁ አሁን ደግሞ እሱ አንበል። አንወዳደር ከሰው ጋር። ለጌታ ነው የምናደርገው። ሳንቆጥብ እንታዘዘው። ስንሰጥ ለጌታ እንስጥ። ለጌታ ነው እንበል የምናደርገው ነገር። this is for the Lord። ለሰው እንኳን የምናከብረውና የምንወደው ሰው ሲመጣ እንዴት ነው ቤታችን የምናዘጋጅለት ምግብ? ለሰው ማለት ነው። ባለፈው ሳምንት ቬጋስ ነበርን ብያችኋለሁ አይደለ? ምስር ጋር ተጋብዘን ነበር የሉሌት። እንደውም እምቢ ብያት ነበረና በፍጹም ደውላ ካልመጣችሁ ስትል እንዴ ተደወለልሽ እንዴ አልኳት። ከዚህ ከሳኑሲ ከበላይ አካል ትእዛዝ ተሰጠ። ኧረ እሷ አታውቅም እኔ ነኝ አለች። ግን ስንመጣ በቃ ምግቡን ደርድረዋለች። ለቁርስ ነው ወደ 4-5 ዓመት ምን አይነት ነገር። ለምን? ስለምትወደን። ሌላ ምንም ነገር ምንም አናረግላት። ምንም አላረግንላት። ጠዋት ተነስታል ልጅ ትምህርት ቤት አድርሳ፣ ግን ስለምትወደን በቃ አደረገችው። ለሰው ማለት ነው። ለጌታ የበለጠ ዲቮሽን አይገባውም። የበለጠ መሰጠት፣ የበለጠ ስናደርግ ከልባችን ያልተቆጠበ ነገር፣ ስስት የሌለበት። እንስሳ እንኳን መስዋዕት ሲያቀርቡ እስራኤሎች በመጀመሪያ መስዋዕት ከመቅረቡ በፊት እንስሳውን ለካህኑ ነው የሚያሳዩት። ካህኑ ይመረምረዋል። ለምን? ሸንካላ የሆነ አይኑ የጠፋ ጆሮ የተቆረጠ ምን ያለ እንዳያመጡ። ለእግዚአብሔር ሲመጣ የተመረጠውን አምጣ ይላል። ምርጡ የምንሰጠው ነገር ለእግዚአብሔር ምርጡ ጉልበታችን፣ ምርጡ ጊዜያችን፣ የተመረጠ ነገር። እግዚአብሔር ይባርከን። መታዘዝ የምንችልበትን ጸጋ ያብዛልን። በቃኝ ልጨርስ። ተነስተን እንጸልይና እንጨርሳለን። ክብር ለጌታ ይሁንለት። እግዚአብሔር በመታዘዝ ህይወት ይባርከን። በእምነት የሆነ መታዘዝ ስንታዘዝ፣ በእምነት የሆነ መታዘዝ በቃ አንዳንዴ የማይገባን ለአእምሮ የማይመች ነገር እግዚአብሔር ሲያዘን ግን አምነን ጌታ አልገባኝም ግን በቃ አምናለሁ። ባይዘው ቢሊ ግርሃም አገልግሎታቸውን ሲጀምሩ በዚህ አይነት እምነት ነው የጀመሩት። መስበክ ጀመሩና መጽሐፍ ቅዱሴን ሳነባሉ የመጽሐፋቸውም ላይ ተጽፏል። ሳውዝ ካሮላይናም ባለው አይ ቲንክ የሳቸው አገልግሎት የጀመሩበት ቦታ ይመስለኛል ሐውልት ተሰርቶላቸዋል። ሐውልታቸውም ላይ ነው የተጻፈላቸው። ጀምረው ገና መስበክ እኔ ግራ ገባኛሉ። እኔ ጌታዊ ቃልህም ራሱ አይገባኝም። ዝም ብሎ ስበክ አስተምር ይባላል። ምንድነው የማይገባ ነገር ነው? ራሱ አንዳንዴ ቃሉን ሳረምበው ራሱ ከአንዱ ጋር ይጋጭብኛል። በእምነት ታዘዝ የሚል ውስጣቸው ተሰማቸው። እዛው ተንበርክከው ነው ይሄን ነገር ግራ ገብቷቸው በእግዚአብሔር ሊያቆሙ አገልግሎት ሊያቆሙ በቃ ከዚህ በኋላ አልሰብኩም ገና እንደጀመሩ እዛው ተንበረከኩበት። ወንሰው ባይገባኝም እታዘዛለሁ ባይገባኝም እታዘዛለሁ። ይሄው በሳቸው አገልግሎት በሚሊዮን የሚቆጠር ሕዝብ ወደ ጌታ መጣ።
እንደ ቢሊ ግራሃም በመድር ላይ ወንጌልን የሰበከ ለብዙ ሰው በመድር ላይ እስከዛሬ አልተነሳም። አንዴ በቃ ባይገባንም እንታዘዝ። አንዳንዱ አይገባም፣ አንዳንድ የሚያዘው ነገር በቃ ግን just make sure ጌታ እንደሆነ። ጌታ ከሆነ እንታዘዘው። ቆራጥ የሆነ መታዘዝ፣ ጨካኝ ልፍስፍስ ያልሆነ እስከ መጨረሻ ሆነ መታዘዛችሁን አታቁሙ ወገኖች ሆይ። ትላንት የታዘዛችሁት መታዘዝ ለትላንት ነው። ዛሬ አዲስ ቀን ነው። ጌታ ዛሬ ኑሩ ብሎ ህይወት ከሰጠን ዛሬም እንታዘዘዋለን። ነገ ደግሞ ኑሩ ካለን እንታዘዘዋለን ካልመጣ በስተቀር። የዛሬ ዓመት እሱ ካልመጣ ወይኛ እሱ ጋር ካልሄድን ካኖረን እኔ ባለፈው እኮ ታዝዣለሁ በቃኝ እንዳትሉ ነው እስከ መጨረሻው ድረስ ወገኖች። ዳንኤል እኮ እስከ መጨረሻው በ90 ዓመቱ አንበሳ ጉድጓዱ ሲገባ ታዞ ነው። እግዚአብሔር ደግሞ በ90 ዓመቱ ራእይ የዘመን ፍጻሜ ከሱ በኋላ የሚሆን ይኸው ዳንኤል ከሞተ ወደ 2500 ዓመት በላይ ሆኗል። ራእዩ ገና አልተፈጸመም። ዳንኤል አይቶታል እኛም ማናቀውን የፊታችንን መንገድ አኖረው። እግዚአብሔር አኖረው 2500 ዓመት አሳልፈው። አላቅም ከዚህ በኋላ ምን ያህል እንደቀረ ግን አኖረው፣ አሳየው። ለእግዚአብሔር ወደፊት ትላንት ምናምን የሚባል ነገር ስለሌለ ሁሉ አሁን ነው በሱ ፊት ያውቀዋል የሚሆነው። This is what's going to happen አለው በምድር ላይ። እንደዚህ ነው ምድርን መመራት፣ እንደዚህ ነው። ከዚህ በኋላ የመንግስት ይነሳል፣ ከዛ ይሄ ይነሳል፣ ከዛ ይሄ ይነሳል መጣል። መሲሁ በዚህ ጊዜ ይገደላል አለው። ኢየሱስ የሚመጣበትን የሚሞትበትን ነገር ጊዜ ሁሉ ሰጠው። ይገደላል፣ ማንም ይሄን አያስተውለውም አለው። መቼ? በ90 ዓመቱ ወገኖች ሆይ እስከ መጨረሻ ታዘዙት። እግዚአብሔር ሲመጣ ምን እንደሚሸልመን አናቅም ልላችሁ ነው። እግዚአብሔር በቃ ይሄ ሰው ያረጀ በቃት እድሜዋ ገፍቶ አይልም። ምን ለእናንተ እንደሚቀልጥ ምን በእናንተ በኩል ለሌሎች እንደሚሰጥ አታውቁ። እስከ መጨረሻው መታዘዝ፣ የጸና መታዘዝ፣ ትህትና የሞላበት መታዘዝ፣ እግር ማጠብ ያለበት መታዘዝ። ጌታ ከኛ ያንን ይፈልጋል። ሌሎችን የሚያስቀድም ሌሎችን ትልቅ የሚያደርግ መታዘዝ፣ ደግሞ ሙሉ የሆነ መታዘዝ፣ ያልተሸራረፈ መታዘዝ። እውነት ጌታን እንደው ግጥም የሚያረካው መታዘዝ። ልክ እቺ አመንዝራ ሴት መታ ኢየሱስን እንዴት አረካችሁ? በቃ ደስ አሰኘችው። ብዙ ወዳለች አለ። በጣም ወዳለች፣ እጅግ ወዳለች። ብዙ ኃጢአቷ ተሽሮላታል። አጠገቡ ያለው ፈሪሳዊ የጋበዘው ፈሪሳዊ እንደዚህ አልተባለም። እሱ ከጌታ ጋር እየተጫወተ ከነ ኃጢአቱ እየኖረ ነው። እቺ ግን አመንዝራ እግሩ ስር ወድቃ ተቀድሳ ተነሳች። የእግዚአብሔር መንግስት ወራሽ ሆና ተነሳች። ሙሉ የሆነ መታዘዝ የተተረፈረፈ በረከት፣ ሙሉ የሆነ በረከት ያመጣልናል። አባቶ በዚህ ህይወት ባርከን በጌታ በኢየሱስ ክርስቶስ ስም። እኔ ራሴ ቃልን ሰብኬ ከመታዘዝ እንዳልጎድል በጌታ በኢየሱስ ስም ጠብቀኝ፣ ራራልኝ። ጌታ ሆይ ህዝብህን ሁሉ እርዳው። ይህን ማወቃችን ወደ መታዘዝ እንዲያመጣ። እኛ ለመዳን ብለን አይደለም የምንታዘዘው፣ ስለ ዳንን፣ ስለ ተወደድን፣ ይህ አስደናቂ የእግዚአብሔር ፍቅር ስለተገለጠልን፣ በላያችን ላይ ስለፈሰሰ፣ ይሄ ዘላለማዊ ፍቅር አጋፔ ፍቅር በላያችን ላይ ስለፈሰሰ፣ መለኮታዊ ፍቅር በላያችን ላይ ስለፈሰሰ፣ ያለን ህብረት መለኮታዊ ስለሆነ ህብረታችን ከአብ ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ተብሎ እንደተጻፈ፣ እንዲህ አይነት መለኮታዊ ህብረት ከኛ ጋር ከአንተ ጋር ስላለን ጌታ ሆይ የመንፈስ ቅዱስ ማደሪያዎች ስለሆነን መቅደሶች ስለሆነን እየተደነቅን እንድንታዘዝ እየተገረምን እንድንታዘዝ ጌታ እንድትረዳን ፈጽመን ሙሉ ለሙሉ ታዘን ጉዟችን እንዲያልቅ
መቼ እንደምትመጣ አናቅም። በዘመን ፍጻሜ ላይ ግን ያለን ይመስለናል ጌታ ሆይ። ዘመኑን ስናይ ምን ያህል ዕድሜ ይሆን ያለን እንላለን። ወይም እኛ መቼ እንደምንጠራ አናቅም ጌታ ሆይ። ካኖርከን ግን የሚታዘዙ ልጆች እንድንሆን እንደ ልቤ እንድትለን እንደ ዳዊት በዘመናችን ያንተን ሐሳብ ያንተን ፈቃድ አድርገን አገልግለን እንድናልፍ በጌታ በኢየሱስ ስም ዛሬ ይህንን ቃል ለሰማን በሙሉ ይጸጋ በኢየሱስ ስም ይሰጠን። ጌታ ሆይ ይህንን ቃል በዩቲዩብ ለሚሰሙት በሙሉ ይጸጋ ይሰጣቸው ጌታ ሆይ። ደስ የሚያሰኝ ያ ነው ጌታ ሆይ። ዘመኑ እንደዛ አይደለም። ቤተ ክርስቲያን ከመታዘዝ ወጥታለች፣ ርቃለች ጌታ ሆይ። ዘመኑን ቅዱሳን አማኞች የሚባሉት የሚፈልጉትን የሚያደርጉበት ዘመን ነው። አንተ የምትፈልገውን የሚጠይቅህ የለም። የምንፈልገውን ነው የምናደርገው አባት ሆይ። የምንፈልገውን ደስ የሚያሰኝ የሚያምረንን እያደረግን አስቸግረናል ጌታ። ከዛ እንድታድነን የተጠራነው ጥሪ ለዛ ስላልሆነ፣ የዳንበት መዳን ለዛ ስላልሆነ፣ የተቀበልነው ኢየሱስ በሕይወታችን ያነገስነው ጌታ የሚታዘዝ ጌታ፣ ለአባቱ የታዘዘ ጌታ እሱ ጌታችን ነው ብለን እንዴት እኛ ያለ መታዘዝ አይሆንልንም? አባባ በኢየሱስ ክርስቶስ ፈጽመን እንድታግዘ እንድታዛዦች እንድታረገን መታወቂያችን በመታዘዛችን እንዲሆን እህቶች ወንድሞች በእኛ እንዲታመኑብን ጌታ ሆይ እንዲታመኑብን። እንትና እኮ አለች ለእሷ ንገሪያት ትታዘዛለች፣ እንትና እኮ አለ ይታዘዛል ንገረው እንድንባል ጌታ ሆይ እንድንባል። አረ ለእሷ እንደዚህ አትበሉ አይሰሙም እንዳንባል ጌታ ሆይ በቤት እየኖርን እንደዚህ አይነት ህይወት እንድታድነን እንድትጠብቀን ጨካኝ ታዛዦች ዋጋ የምንከፍል ታዛዦች እንድታረገን የቅዱሳን ልብ በእኛ እንዲያርፍ፣ የቤተ ክርስቲያን ልብ በእኛ እንዲያርፍ፣ የወንድሞች የእህቶች ልብ በእኛ እንዲያርፍ፣ ሳናጉረመርም እንድንታዘዝ፣ ሳንቆጥብ እንድንታዘዝ፣ ጥቅም ሌላ ነገር ሳናስብ እንድንታዘዝ እንድትረዳን በኢየሱስ ክርስቶስ ስም ለመንኩ ጌታ ሆይ። የምትናገረን የምታስተምረን ለዚህ ስለሆነ በመታዘዛችን የምትሰጠን በረከት ጌታ እንዳይጎልብን፣ የምንቀበለው ሽልማት እንዳይጎልብን፣ ዋጋችን ፍጹም ሙሉ እንዲሆን ጌታ ከፊት ለፊታችን ያየህልን ነገር ስላለ ነው የምትናገረን። ምን እንደሆነ አላቅም፣ ግን የሆነ የምትሰጠን ነገር አለ ጌታ ሆይ። ታዘን ልንቀበል ያለው ነገር አለን። በኢየሱስ ክርስቶስ ስም ወደዛ በረከት ውስጥ አስገባን። ክብር ለአንተ ይሁን። ስላተናገርከን ስላስተማርከን ቃል ስም ይባረክ። በጸሎት በዝማሬ በቃል ውስጥ ጌታ ሆይ ዛሬ አንተ ድምፅ ወደ እያንዳንዳችን ህይወት ስለመጣ እናመሰግናለን። የሰማነው ቃል በውስጣችን እንዲቆይ እንድንይዘው፣ እንድናሰላስለው፣ እንድንነጋገረው፣ እንድንጨዋወተው 30 60 100 እጥፍ እንዲያፈራ ለፍሬ እንዲሆንልን በኢየሱስ ክርስቶስ ስም ጸለይኩ። ክብር ሁሉ ተጠቅሎ ለአንተ ብቻ ይሁን በክርስቶስ ኢየሱስ ስም አሜን። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘለዓለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ እግዚአብሔር ደስ እንደሚለው እንደሚወደው እሱን መታዘዝ የምትችሉበትን ጸጋ ያብዛላችሁ። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ እንዳላችሁ ጌታችን ኢየሱስ በምድር ሁሉ ፊት እንዲሁ ተመላለሱ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።